ጤና ይስጥልኝ። በአውሮፓ ቻምፒዮንስ ሊግ 2025-26 ሲዝን የሁለተኛ ቀን ጨዋታ በአሊያንዝ አሬና ሲጠበቅ የነበረው የባየር ሙኒክ እና የቼልሲ ጨዋታ ለባየር ሙኒክ 3-1 አሸናፊነት ተጠናቋል። ግቦቹን ለባየርን የመጀመሪያውን ግብ የቼልሲው የመሃል ተከላካይ ቻሎባ በራሱ ግብ ላይ ሲያስቆጥር፣ ሁለተኛውን የባየርን ግብ ሃሪኬን በፍጹም ቅጣት ምት አስቆጥሯል። ሶስተኛውን ደግሞ በጨዋታ ራሱ ሃሪኬን ማስቆጠር ችሏል። ቼልሲ ደግሞ ያው አንዷን ከሽንፈት ያላደናቸውን ግብ ያስቆጠረው ደግሞ ኮል ፓልመር ነው። እንግዲህ ባየርኖች 2-0 ከመሩ በኋላ ሁለተኛውን በፔናልቲ ወይም በፍጹም ቅጣት ምት ሃሪኬን እንዳስቆጠረ ኮል ፓልመር በመልሶ ማጥቃት የተገኘውን አጋጣሚ ከጉስቶ የተሰጠውን ኳስ በጥሩ ሁኔታ ነው ግቡን ያስቆጠረው ማለት ነው። እንግዲህ ስለ ጨዋታው ጥቂት ነገር ለማንሳት በጨዋታው ቼልሲ የተሻለ ጀምሮ ነበር። በመጀመሪያው አጋማሽ ምናልባት የመጀመሪያውን 15-20 ደቂቃ፣ ሁለተኛውንም አጋማሽ መጀመሪያ ላይ ጥሩ የጀመረው ቡድን ቼልሲ ነበር። በተለይ መጀመሪያው አጋማሽ ላይ የተወሰኑ ቻንሶችን መፍጠር ችሎ ነበር። በኋላ ላይ ነው ባየርኖች የበለጠ ወደ ጨዋታ ገብተው ሞር ዶሚናንት የነበሩት፣ ኳሱንም በተሻለ ሁኔታ ተቆጣጥረው የነበሩት። ቼልሲዎች ኳሱን ሲያገኙትም ብዙ እንዳይቀባበሉ ጫና ፈጥረው ሲጫወቱ የነበሩት ወደ በኋላ ላይ ነው ማለት ነው። ሁለቱም ከኳስ ውጭ የበለጠ ማንቱማን ፕረስ ለማድረግ ሲሞክሩ ነበር የተመለከተው። ነገር ግን የባየርን ማንቱማን ፕሬሲንግ በጣም የተሻለ ነበር እና ውጤታማም ነበር። ለዚህም የሆነ ወይም ስኬታማ የሆነበት ዋነኛው ምክንያት ማለት ነው ቼልሲ ላይናፑ ላይ ከፒኤስጂ ጋር በክለቦች የዓለም ዋንጫ ፍጻሜ ይዞ የቀረበው አይነት ላይናፕ ነው። ብቸኛ ልዩነት የነበረው በጉዳት ምክንያት አሁን ከቡድኑ ጋር የማይገኘው ኮልዊልን ቶሲን መተካቱ ብቻ ነው እንጂ ሌላው ቀሪው ሙሉ ለሙሉ ከፒኤስጂ ጋር በነበረው ጨዋታ ላይ የነበረው ነው። ስለዚህ ይህን ስል ሪሲ ጄምስ እንደ አንደኛው ሴንትራል ሚድፊልደር ወይ ደግሞ እንደ አንደኛው 6 ቁጥር ሆኖ ከካይሴዶ ጎን ነበር የተሰለፈው በፒኤስጂ ጨዋታ እንደምናስታውሰው። በትናንት ምሽቱም ጨዋታ በተመሳሳይ ከካይሴዶ ጎን ሪሲ ጄምስ ነበረ ማለት ነው። በፒኤስጂም ጨዋታ ላይ እንደምናስታውሰው የበለጠ በተለይ ደግሞ የፒኤስጂን የመሃል ሜዳ ተጫዋቾች ማንቱማን ፕረስ ለማድረግ ቡድኑ ሲሞክር ነበር። በዚህም ስኬታማ ውጤታማ ነበር ማለት ይቻላል። በትናንት ምሽቱ ጨዋታ ግን ባየርንን ማንቱማን ፕረስ ለማድረግ በሚሞክርበት አጋጣሚ የቪንሰንት ኮምፓኒ ቡድን አንድ ያደረገው ትልቁ ነገር ማለት ነው የፊት መስመር አጥቂው ሃሪኬን እና እንደገና 10 ቁጥር ላይ የነበረው ሰርጂ ናብሪ በጥልቀት ወደ ኋላ ይመለሱ ነበር። ወደ ራሳቸው የሜዳ አጋማሽ ላይ በተደጋጋሚ ድሮፕ ያደርጉ ነበር ማለት ነው። ስለዚህ ይህን ማንቱማን ፕሬሲንግ ያሸንፉ የነበሩት ባየርኖች ማለት ነው ሞር ወደ ራሳቸው የሜዳ አጋማሽ ላይ ሞር ኦቨርሎድ በማድረግ የቁጥር ብልጫ በመፍጠር ነው ማለት ነው። ስለዚህ የኳስ መቀበያ አንግሎች ወይም አማራጮችን ማግኘት ችለዋል በነዚህ በሃሪኬን እና በነ ሰርጂ ናብሪ። ሴም ታይም ደግሞ ወደ መሃል ሴንተር ባክ እንደ ኪሜሽ አይነት ተጫዋችም ድሮፕ ሲያደርግ ተመልክተናል ማለት ነው እና በተሻለ የቁጥር ብልጫ በመኖራቸው ምክንያት ይሄ ማንቱማን ፕሬሲንግ ውጤታማ ሊሆን አልቻለም ማለት ነው። ከዛ በተጨማሪ እንደ ሃሪኬን አይነት የፊት መስመር አጥቂ ድሮፕ ሲያደርግ ከቼልሲ ሴንተር ባኮች አንደኛው በአንድ አጋጣሚ ቶሲን አብሮት ተከትሎት ሲሄድ ተመልክተን ነበር። ነገር ግን በብዛት ተከትሎት እስከ ራሱ የሜዳ አጋማሽ እስከ ራሱ የቦክስ አካባቢም ድረስ ድሮፕ ያደርግ ስለነበረ ማለት ነው በተደጋጋሚ ይህንን የቼልሲ ሴንተር ባኮች ማድረግ አልቻሉም ማለት ነው። ሙሉ ለሙሉ ቦታቸውን ይዞ ወይም ለቆ መውጣትን ማድረግ አልቻሉም። በዛ ምክንያት የበለጠ የቁጥር አድቫንቴጅ ባየርኖች በማግኘታቸው በተሻለ ሁኔታ የቼልሲን 1-1 ፕሬሲንግ ማሸነፍ ችለዋል ማለት ነው። ነገር ግን ባየርኖች በተወሰነ መልክ ተጋላጭ ነበሩ ማለት ይቻላል። ማንቱማን ፕሬስ በተቃራኒው ቼልሲ ኳስ ሲይዝ ማንቱማን ፕሬስ ቢያደርጉም ቼልሲ ያንን ለማለፍ በሚሞክርበት አጋጣሚ ላይ ማለት ነው በሚድ ብሎክ ላይ ግን በደንብ ክፍተት ይታይ ነበር ማለት ነው። እንደዚህ አይነት ትራንዚሽኖች በተወሰኑ አጋጣሚ ስንመለከት የነበረውም ለዛ ነው። 1-1 ጫናውን ቼልሲዎች ደግሞ ለማለፍ ሲሞክሩ በረዥም ኳስ ሙከራ ሲያደርጉ ተመልክተናል ማለት ነው። ነገር ግን ባየርኖች ማለት ነው በቼልሲ ዘንድ የመጣባቸውን የ1-1 ጫና በተጫዋች በቁጥር ብልጫ ማለት ነው በራሳቸው ሜዳ አጋማሽ ላይ እንዲኖር በማድረግ ያንን ለማለፍ
ችሏል ማለት ነው። ለዚህ ደግሞ ትልቁ ሚና የተጫወቱት ሃሪኬን እና ናብሪ እና ኪሚህ አይነት ተጫዋቾች ናቸው ማለት ነው። በተቃራኒው ደግሞ ቼልሲ ተመሳሳይ የአንድ ለአንድ ፕሬስ በባየርን ኳስ በሚይዙበት ጊዜ ተመሳሳይ ነገር ሲገጥመው ነበረ ማለት ነው። ነገር ግን ተመሳሳይ ነገር ሲያደርግ አልነበረም ቼልሲ ባየርን ሲያደርግ የነበረውን ማለት ነው። በዛ ምክንያት በራሰው የሜዳ አጋማሽ ላይ ኳስ ሲያጣ ተመልክተናል። ሶስተኛው ግብ ሲቆጠር እንግዲህ ጫና ተፈጥሮ ጉስቶ ነው እንግዲህ ለሃሪኬን ሰጥቶ ሃሪኬን ግቡን ያስቆጠረው ማለት ነው። ተመሳሳይ ነገር ቼልሲ ማድረግ ይችል ነበር። አንድ ጥያቄ የሚፈጥረው ነገር የበለጠ ወደ ኋላ ድሮፕ በማድረግ የቁጥር ብልጫ አግኝቶ ለመሄድ መሞከር አንደኛው አማራጭ ነበር። በኋላ ላይ የተመለከተው እንደ ካይሴዶ ደግሞ እንደ አንደኛ ሴንተር ባክ ሆኖ ወደ ኋላ ድሮፕ አድርጎ የበለጠ ክፍተቶች እንዲፈጠሩ ለማድረግ ሲሞከር ተመልክተናል። ይህን ቀደም ብሎ ማድረግ ይቻል ነበር ብዬ አስባለሁ። በብዛት ኳሶች በረዥም ኳስ ለመውጣት ነበር ሲሞከሩ የነበረው ማለት ነው። ከዛ በተጨማሪ ደግሞ ሌላኛው ማድረግ የሚቻለው እንደ ሮበርት ሳንቼዝ አይነት ተጫዋችን እንደ ስፔርማን በመጠቀም እንደ ትርፍ ሰው በመጠቀም ማለት ነው ኳሱን በማዘግየት የባየርን ተጫዋቾች የበለጠ ጫና ፈጥረው ወደፊት እንዲመጡ በመጋበዝ ከጀርባ ሊገኝ የሚችለውን ስፔስ በነ ፔድሮ ኔቶ አይነት ተጫዋቾች ለማግኘት ስፔሱን ለማጥቃት መሞከርም ሌላኛው ኦፕሽን መሆን ይችል ነበር ማለት ነው። ይህንን በተለይ በመጀመሪያው አጋማሽ ቼልሲ ማድረግ አልቻለም። ሁለተኛው አጋማሽ ላይ በተሻለ ኳስን ለመቆጣጠር ሞክሮ ነበር። በመጀመሪያው አጋማሽ የተሻለ የኳስ ቁጥጥርን ብልጫ የነበረው ቡድን ባየርን ሙኒክ ነበረ ማለት ነው። እነዚህን አይነት አማራጮችን ቡድኑ መጠቀም አልቻለም ቼልሲ ማለት ነው እና የበለጠ ኳሶች ባየርኑ ሲያገኙ በጣም አደጋ ሲፈጠሩ ነበር። እንደ ኦሊሴ አይነት ተጫዋች ኳስ ሲያገኝ በጣም አደገኛ ነበር። ኩኩሬያ እንግዲህ በባየርን ደጋፊዎች ሲጮህበት ነበር ምሽቱን አውሮፓ ዋንጫ ላይ በእጁ የነካውን አጋጣሚ ከጀርመን ጋር ስፔን የነበረው ጨዋታ ላይ ከሱ ጋር በተያያዘ ነው ብዬ ነው የማስበው። በሱ በኩል በጣም በተለይ በመጀመሪያው አጋማሽ በኦሊሴ ትልቅ ፈተና ነበር የደረሰበት ማለት ነው። ኩኩሬያ ማለት ነው። የመጀመሪያው ግብ ሲቆጠርም እንግዲህ ማይክል ኦሊሴ ያሻማው ኳስ ነው። ኡፓሜካኖ ከጎን ቢኖርም ያው ቻሎባ ኳሱን ነክቶት ራሱ ግብ ላይ ሊቆጠር የቻለው ማለት ነው እና እያንዳንዱ ኳስ ኦሊሴ በሚያገኝበት አጋጣሚ የሆነ አደጋ ሊፈጠር እንደሚችል በደንብ ያሳይ ነበረ ማለት ነው። ከዛ በተጨማሪ ደግሞ ለቼልሲ በጨዋታው ተጨማሪ ግቦች ሊቆጠሩ የሚችሉበት እድል ነበረ። ሮበርት ሳንቼዝ ጥሩ ኳሶችን ማዳን ችሏል። በተለይ በሁለተኛው አጋማሽ እንደነ ሉዊስ ዲያዝ አይነት ወይም ደግሞ እንደ ሃሪኬን ጥሩ ሙከራዎችን ማዳን ችሏል ሮበርት ሳንቼዝ ማለት ነው። በተለይ ሰከንድ ሃፍ ላይ በጣም ጥሩ ነበር ማለት ይቻላል። ሮበርት ሳንቼዝ ከዚህ በፊት ደጋግሜ ተናግሬያለሁ። ያው ለትልቅ ነገር ቼልሲ የሚያስብ ከሆነ ከዋንጫ አንጻር በሮበርት ሳንቼዝ አይነት ተጫዋች ይህን ማሳካት አስቸጋሪ ነው ብዬ ተናግሬ ነበር። ይህን ስቲል አምናለሁ። ነገር ግን አንድ የማይካደው ነገር በሲዝኑ ጥሩ መሻሻልን ከኳስ ጋር በእግሩም ሲጫወት በተለይ ደግሞ ረዣዥም ኳሶችን ለመስጠት የሚሞክርበት መንገድ ሴም ታይም ደግሞ ሾት ስቶፒንግ ላይም በጣም በጥሩ ሁኔታ እየተሻሻለ ያለ ነው ብዬ አስባለሁ። ጥሩ ፐርፎርማንሶችን በተሻለ ኮንሲስተንት እያደረገ ነው ብሎ መናገር ይቻላል ማለት ነው። በትናንትናው ጨዋታም ጥሩ ሊባሉ ኳሶችን ማዳን ችሏል ማለት ነው። ሊቆጠሩ የሚችሉ አይነት ግቦች ነው የተቆጠሩበት ማለት ይቻላል። ፔናልቲውም በጣም ኮርነር ላይ ነበር ሃሪኬን የመታው። በዛውም አቅጣጫ ቢወርቅ ነው ሮበርት ሳንቼዝ ማዳን አስቸጋሪ ነው የሚሆነው። ሶስተኛውም ግን በተመሳሳይ በጣም ጥሩ የሆነ የደንበኛ የ9 ቁጥር አጥቂ ግብ ነው የተመለከትነው ማለት ነው። ነገር ግን ቲንክ ባየር ሙኒክ በጣም ጥሩ ቡድን ነው። ነገር ግን አተሴም ታይም ማለት ነው ከኳስ ጋር ጥሩ ቢሆኑም ቡድኑ ኢንዲቪጁዋልስ ቢኖሩትም ጥሩ በራሳቸው የሆነ ነገር ሊፈጥሩ የሚችሉ አይነት ተጫዋቾች ማለት ነው። ግን አተሴም ታይም በተለይ በሚድ ብሎክ ቡድኑ የበለጠ ወደፊት ተጠቅቶ ጫና ፈጥሮ ኳስ ለመቀበል ሲሞክር ጥሩ ነው ቡድኑ። ነገር ግን ወደኋላ ደግሞ በተወሰነ መልክ ሲያፈገፍግና በሚድ ብሎክ ለመጫወት በሚሞክርበት አጋጣሚ ግን የበለጠ ስፔሶች ሲፈጠሩ ተመልክተናል ማለት ነው። ይህንን ሌሎች ቡድኖች በደንብ ኤክስፕሎይት ማድረግ የሚችሉ ይመስለኛል። ከዛ አንጻር በደንብ ቡድኑ ሊያሰጋ የሚችል ነገር እንዳለ መመልከት ይቻላል ማለት ነው። ያን ያህል ብዙ ኮምፕሌን ለማድረግ የሚያስደፍር አይነት አልነበረም። ምክንያቱም ባየርን በተለይ በመጀመሪያው አጋማሽ በጣም ከፍተኛ ብልጫ ነበረው። ፕላስ ደግሞ ሰከንድ ሃፍ ላይ በተሻለ ሁኔታ የግብ ዕድሎችን መፍጠር ችሏል ማለት ነው።
ቼልሲ 2-1 በሆነበት አጋጣሚ ቀድሜ እንደጠቀስኩት ኮል ፓልመር በጣም ጥሩ ግብ ያስቆጠረው። በጣም ክሊኒካል ሆኖ የተገኘችውን አጋጣሚ በጥሩ ሁኔታ ነው ማስቆጠር የቻለው ማለት ነው። ከዛ በኋላ ወደ ጨዋታ ለመመለስ የሚችሉበት አጋጣሚ የመፈጠር እድል ነበር 2-1 ከሆነ በኋላ ማለት ነው። የጉስቶ ጥፋት የበለጠ ሶስተኛው ግብ እንዲቆጠር አድርጎ ቡድኑ ወይም ቼልሲ ወደ ጨዋታው የመመለስ እድሉን የዘጋበት አጋጣሚ ተፈጠረው ማለት ነው። ሶስቱም ግቦች ያው አንደኛው ፔናልቲ ነው፣ ሁለቱ ደግሞ ከመከላከል ጋር የተገናኙ ስህተቶች ናቸው። የጉስቶ ግልጽ ስህተት ነው ኳሱን አሳልፎ ለሃሪ ኬን የሰጠው ማለት ነው። የመጀመሪያውም ግብ በተመሳሳይ ቶሲን ያው ኳስ ክሮስ ሲደረግ ማስቆም የሚችልበት እድል አለ ብሎ ማለት መናገር ይቻላል። ፕላስ ደግሞ የተቆጠረውም ኦን ጎል ነው። የበለጠ ከስህተቶች የተገኙ ግቦች ናቸው ማለት ነው። ባየርን የተሻለ ቢሆንም በመሻሉ ደረጃ ያህል ንጹህ የሆነ ግብ ሲቆጠር አልተመለከትነውም። ግብ ጠባቂውም ሳንቼዝም ጥሩ መሆኑ አንደኛው አስተዋጽኦ አድርጓል። ጨዋታው ወደ መገባደዱ በሄደበት አጋጣሚ ቼልሲ አንድ ግብ አስቆጥረው ነበር በኮል ፓልመር በጣም ጥሩ ኳስ ከአንድሬ ሳንቶስ ተሻግሮለት ነው እንዲህ ኳሱን ያስቆጠረው ኮል ፓልመር ማለት ነው። ግን ጨዋታው እንግዲህ ግቡ በቫር ታይቶ እንግዲህ ተሽሯል ማለት ነው። በዛ ምክንያት እንግዲህ ጨዋታው 3-1 በሆነ ውጤት ሊጠናቀቅ ችሏል ማለት ነው። እንግዲህ ይሄ ቡድን ቼልሲ የበለጠ ከኤክስፒሪየንስ አንጻር ከጨዋታውን በኋላ ኤንዞ ማሬስካም ሲናገር ነበር። ባየር ሙኒክ እንደዚህ አይነት ውድድሮች የቻምፒዮንስ ሊግ ውድድሮች ላይ የበለጠ ኤክስፒሪየንስ ያለው ቡድን ነው። አብዛኛው ቼልሲ አሁን ስብስብ ውስጥ የምንመለከታቸው አብዛኛው ተጫዋቾች የቻምፒዮንስ ሊግ ኤክስፒሪየንስ የሌላቸው ተጫዋቾች ናቸው ማለት ነው። ከግብ ጠባቂው ጀምሮ ያለውን ተጫዋቾች ብንመለከት ማለት ነው ምናልባት አብዛኞቹ ተጫዋቾች ቻምፒዮንስ ሊግ ኤክስፒሪየንስ የላቸው ማለት ነው። ሜይ ቢ ከሪሲ ጄምስ፣ ኤንዞ ፈርናንዴዝ ቤኔፊካ እያለ እሱን ልንጠቀስ እንችላለን። ከዛ ባለፈ ግን በአብዛኛው ይሄ ትልቅ ጨዋታ ወይም የቻምፒዮንስ ሊግ ውድድር ልምድ የሌለው ስብስብ ነው በብዛት ያለው ማለት ነው። እና ኤክስፒሪየንስ ወሳኝ ነው የሚባለውም ከዚህም አንጻር ነው ማለት ነው። አንዳንድ ነገሮች ማኔጅ ለማድረግ ማለት ነው ኮል ፓልመር ከጨዋታው በኋላ የሆኑ ሞመንቶችን ማኔጅ ቡድኑ ማድረግ የሚችልበት እድል ነበር። ያን ማድረግ ብንችል የተሻለ ነገር ይዞ መውጣት እንደሚችል ጠቅሷል። ከጨዋታው ከነበራቸው በተለይ የሆኑ ሞመንቶች ላይ ጥሩ ስለነበር ቡድኑ አንዳንድ አጋጣሚዎችን መፍጠር በመቻሉ ምክንያት ማለት ነው ከዚህ የተሻለ ውጤት ይዘን መውጣት ነበረብን የሚል አይነት አስተያየት ሰጥቷል ኮል ፓልመር ማለት ነው። ኤንዞ ማሬስካ ከዚህ ጨዋታ የተሻለ ነገር ወይም ጥሩ ትምህርት ወስዶ ይወጣል ብለን ተስፋ እናደርጋለን ማለት ነው። በጨዋታው ከኮል ፓልመር እና ከሮበርት ሳንቼዝ በተጨማሪ ጆዋ ፔድሮ በእንቅስቃሴ ጥሩ ነበር ማለት ይቻላል። ኳሶችን በደንብ ይዞ ይቆይ ነበር ማለት ነው። ጥሩ ድሪብል ያደርግ ነበር፣ ተጫዋች ለመቀነስ ይሞክር ነበር፣ እድሎች እንዲፈጠሩ በተቻለው አቅም ጥሩ እንቅስቃሴ ያደርግ ነበር። በጨዋታው ላይ ደካማ የነበሩት ፔድሮ ኔቶ ደካማ ነበር፣ ኤንዞ ፈርናንዴዝ እጅግ በጣም ደካማ ነበር። ቅያሪዎቹን ቀደም ብሎ ኤንዞ ማሬስካ የሚያደርግበት እድልም ሊኖር ይገባ ነበር ብዬ አስባለሁ ከነዚህ ሁለት ተጫዋቾች አንጻር ማለት ነው። ስቴቫ ዊሊያን በኋላ ላይ ተቀይሮ ከገባ በኋላ ጥሩ ነገር ለማሳየት ሞክሯል። ተመሳሳይ ጋርናቾም የተወሰነ ፍንጮችን ለማሳየት ሞክሯል ማለት ነው። እና እነዚህ አይነት ቅያሪዎች ትንሽ ቀደም ብሎ መደረግ የሚችሉበት እድል ቢኖር ደግሞ የተሻለ የሚሆኑበት እድል ይኖር ነበር ብዬ አስባለሁ ማለት ነው። እንግዲህ እንዴት ነበር እናንተ ጨዋታው እንዴት ተመለከታችሁት? እስኪ ሀሳባችሁን በኮሜንት መስጫው ላይ አስቀምጡልኝ። ስለምታደምጡኝ በጣም አመሰግናለሁ። መልካም ጊዜ